ጤና ይስጥልኝ ውድ ተከታታዮቻችን እንደምን ሰነበታችሁ? ይህ ዘወትር ምሽት በዚህ ሰዓት በየድል ሚዲያ የሚቀርብላችሁ የምሽት ወሬዎቻችን ሰዓት ነው። አብራችሁን ቆዩ። ዛሬ የምንነግራችሁ እጅግ ልብ የሚነካ መሪር ሐዘንን ያስከተለ ጉዳይ ነው። በቀይ ባህር ላይ የሚንቀሳቀሱ የምዕራባውያን የንግድ መርከቦች ላይ በሚፈጽሙት ጥቃት ምክንያት በምዕራባውያን የጦር አውሮፕላን ጥቃት እየተፈጸመባት ባለችው የመን ውስጥ ባለፈው ሳምንት በተፈጸመ ጥቃት በርካታ ስደተኞች ተገድለዋል። ምዕራባውያኑ የመርከቦቻቸውን ደህንነት አደጋ ላይ የጣሉትን የየመን ሁቲ ታጣቂዎችን ወታደራዊና የኢኮኖሚ ተቋማትን ኢላማ ማድረጋቸውን ሲናገሩ ቆይተዋል። በቅርቡ የተፈጸመው ጥቃት ግን ስደተኞች ተጠልለውበት የነበረ ቦታ መሆኑ ሪፖርቶች ያመለክታሉ። እጅግ የሚያሳዝን የሚያስከፋ። ኢትዮጵያውያን ለስደት መሸጋገሪያነት ከሚመርጧቸው አገራት መካከል አንዷ የሆነችው የመን የአሜሪካ የጦር አውሮፕላኖች ሚያዝያ 20 2017 ዓ.ም ማለዳ የፈጸሙት ጥቃት ስደተኞች ተይዘውበት በነበረ ማቆያ ላይ መሆኑን የየመን ባለስልጣናት ገልጸዋል። በጥቃቱ ቢያንስ 68 ሰዎች መገደላቸውንና ተጨማሪ አብዛኞቹ ከባድ ጉዳት የደረሰባቸው 47 ሰዎች መቁሰላቸውንና ሲያራን የተባለው የሁቲ የቴሌቪዥን ጣቢያ ዘግቧል። ሳዕዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት ሞትን እና የቆሰሉትን ሰዎች አፍሪካውያን ስደተኞች ከመሆናቸው ውጪ በትክክል ከየትኞቹ አገራት የመጡ እንደሆኑ የታወቀ ነገር ባይኖርም አብዛኞቹ ኢትዮጵያውያን ሳይሆኑ እንዳልቀረ ቢቢሲ የመን ውስጥ ከሚገኙ ኢትዮጵያውያን አረጋግጠዋል። ጥቃቱን ተከትሎ ሮይተርስ በጥቃቱ ከተገደሉት በተጨማሪ አንድ በጥቃቱ ቆስሎ የተረፈ ኢትዮጵያዊ እናቴ እያለ በአማርኛ ሲጣራ መሰማቱን ዘግቧል። ቢቢሲ ያናገራቸው ኢትዮጵያውያን እንደሚሉት በጥቃቱ ከተገደሉትና ከቆሰሉት በርካቶቹ አንዳንዶቹም ሁሉም ኢትዮጵያውያን መሆናቸውን ያምናሉ። እጅግ የሚያሳዝን። በጥቃቱ ከተገደሉት ኢትዮጵያውያን መካከል 3ቱ የአጎትና የአክስት ልጆች በአንድ ላይ ሕይወታቸው ማለፉን ቢቢሲ ከቤተሰቦቻቸው ለመረዳት ችሏል ይላል ዘገባው። በጣም ልብ የሚሰብር እጅግ የሚያሳዝን። አትጨነቁ፣ ደህና ነን። ጽኑዕ ሕይወትና ማዕረግ በተለያዩ ጊዜያት ከሰሜን ኢትዮጵያ ክልል ትግራይ የጽርዓ ወንበርታ ወረዳና ኢራ ከሚባል ጎጥ ተነስተው ለ6 ወደ የመን ያቀኑት በረሃና ባህር አቋርጠው ነበር። እነዚህ 3 ወጣቶች ፈታኝ ጉዞ ቀይ ባህርን ተሻግረው የመን ከገቡ በኋላ ራጎ በሚባል አካባቢ ለረጅም ጊዜ ቆይተዋል። ከዚያም ሕገወጥ ስደተኞች ተብለው ተይዘው ለ4 ወራት በእስር ቆይተዋል። ረጅሙን የእስር ጊዜያቸውን ካሳለፉበት እስር ቤት ጥቃቱ ወደ ተፈጸመባት የሳዕዳ ማቆያ ውስጥ ከገቡት ከጥቃቱ 2 ሳምንታት በፊት ነበር። በየመን ከታሰሩ በኋላ አልፎ አልፎ ኢትዮጵያ ውስጥ ካሉ ቤተሰቦቻቸውና በተለይም በሳዑዲ አረቢያ ከሚገኙ እህቶቻቸው ጋር በስልክ ይገናኙ እንደነበር አለመሰት ምሩጽ የተባለች የቅርብ ዘመዳቸው ትናገራለች። በዚህ ወቅት በሳዑዲ አረቢያ የምትገኘው አመልሰት በእርግጥ በእስር ቤት ውስጥ ስልክ በቀላሉ አያገኙም ነበር። ነገር ግን አልፎ አልፎ እዚህ ሳዑዲ ውስጥ ከሚገኙ እህቶቻቸው ጋር ይገናኙ ነበር። አትጨነቁ፣ ደህና ነን ይላሉ ትላለች። በሳዑዲ የሚገኙ የሟቾቹ እህቶች ሲሆኑ በስልክ ሲያገኟቸው በየመን በመንግስት እጅ ስላለን አትጨነቁ፣ እዚህ እስር ቤት ውስጥ ደህና ነን ይሏቸው ነበር በተደጋጋሚ። የጥቃቱ ዋዜማ በአገሪቱ ኃይሎች ተይዘው በእስር ወራትን ያሳለፉት 3 ወጣቶች የመን ውስጥ ስላለው የደህንነት ሁኔታ ምንም አይነት መረጃም ሆነ እውቀት እንዳልነበራቸው እህታቸው አምልሰት ትናገራለች። ጥቃቱ በተፈጸመበት ቀን ዋዜማ ሳዑዲ አረቢያ ከሚገኙ እህቶቻቸው ጋር ቀደም ብለው በስልክ ተገናኝተው ስለሌላ ጉዳይ አውርተው በመጨረሻም እንደለመዱት ደህና ሁኑ፣ ደህና ሰንብቱ ተባብለው ነበር የተለያዩ። እሁድ ምሽት በስልክ ሲገናኙ ጥሩ ሲጨዋወቱና ሲሳሳቁ አመሹ። ተቸግረው እንደሆን ጠይቋቸው በመንግስት እጅ ስላለን ምን እንሆናለን፣ ስለኛ አትጨነቁ ይሉ ነበር። ከስልክ ግንኙነቱ በኋላ ሰኞ ማለዳ ላይ ጥቃቱ
ተፈጸመ ትላለች። ትግራይ ውስጥ ካሉ ወላጆቻቸው ጋር ለመጨረሻ ጊዜ የተገናኙበት በፋሲካ በዓል ዋዜማ ነበር። እህቶቻቸው ከስልክ ወደ ስልክ በማገናኘት እንኳን አደረሳችሁ እኛ ደህና ነን የሚል መልእክት ለቤተሰቦቻቸው እንዲያሰሙ አግዘዋቸው ነበር። ከዚያ በኋላ አሜሪካ በሁቲ ቁጥጥር ስር በሚገኘው ሰሜን ምዕራብ የየመን ክፍል ላይ በፈጸመችው የአየር ጥቃት ከሞቱት 68 ስደተኞች መካከል 3ቱ ኢትዮጵያውያኑ ወጣቶቹ ይገኙበታል። የሁቲ ባለስልጣናት በወቅቱ እንደተናገሩት ቢያንስ 68 አፍሪካውያን ስደተኞች በጥቃቱ መገደላቸውን የገለጹ ሲሆን ቢቢሲ ያነጋገራቸው የዓይን እማኞች ግን ቁጥሩን ከ100 በላይ ያደርሱታል። አብዱራህማን ያሲን የተባለ የዓይን እማኝ ለቢቢሲ እንደተናገረው በጥቃቱ የሞቱትና የቆሰሉት በሙሉ ኢትዮጵያውያን ናቸው ማለት ይቻላል ሲል በስደተኛ መቆያ ውስጥ የነበሩት ኢትዮጵያውያን እንደሆኑ ገልጿል። ኢትዮጵያውያኑ ስደተኞች የሚያሳልፉት መከራ፣ መራራ የቤተሰብ ሐዘን። በጥቃቱ የተገደሉት 3 ወጣቶች መካከል አንዱ የሆነው የጽሩይ ታላቅ ወንድም የሚገኘው የመን ውስጥ በመሆኑ ከሌሎች ኢትዮጵያውያን ጋር በመሆን የዘመዶቻቸውን አስክሬን ለማግኘትና ለመለየት ሞክረዋል። በዚህም 3ቱ ወጣቶች ጥቃቱን ተከትሎ ወዲያውኑ ነበር ሕይወታቸው ያለፈው። 3ቱም ወጣቶች ወንድማማቾች ናቸው። በአንድ ጊዜ የ3ቱም ሞት መርዶ ለቤተሰብ ሲነገር ሁኔታው ከባድ ነበር። ማንን እንደሚያጽናና ከባድና እጅግ ከባድ ሆኗል። ሁሉም በሐዘኑ ክፉኛ ነው የተጎዱት ትላለች አመለሰት። ከሁሉ ከባዱ ጉዳይ ደግሞ እስካሁን አስክሬናቸውን ወደ ሀገር ቤት መላክ እንዳልተቻለ በመጥቀስ እዚያው የመን ውስጥ በተመቱበት ይቀበሩ ወይስ ወደ ሀገር ቤት ይላካሉ የሚለው ግልጽ አይደለም። በተጨማሪም ወደ ቤተሰቦቻቸው ይመለስ ቢባል እንኳ ማጓጓዣው እጅግ አስቸጋሪ ነው። አመለሰት ከወንድሞቿ ሞት ባሻገር የሌሎችን ወጣቶች ስቃይና ሞት ለማስቆም አንድ ነገር መደረግ እንዳለበት ታምናለች። በአሁኑ ጊዜ በደላሎች እየተታለሉና እየተገደዱ እየተሰደዱ ያሉ ብዙ ኢትዮጵያውያን ከየሀገሩ አሉ። ባህር ተሻግረው ወደ ሳውዲ አረቢያ መግባት ፍላጎታቸው ቢሆንም መንገድ ላይ እየቀሩ እየተቀበሩ ያሉ ብዙ ኢትዮጵያውያን አሉ። ስለዚህ ይብቃ መባል አለበት ትላለች አመለሰት በመራር አንደበት። በሀገሪቱ ያሉ ደላሎች ሕዝብና መንግስት ለፍርድ ሊያቀርባቸውም ይገባል ትላለች አመለሰት በመሬት በቁጭትና በሐዘን ስሜት ሆና። በአስቸጋሪና በአደገኛ ሁኔታ በረሃና ባህርን አቋርጠው የመን ከገቡ ከ8 ወር እስከ 3 ዓመት የሆናቸው የአንድ ቤተሰብ አባላቱ ጽሩይ ሕይወትና ማዕረግ በሁቲ ጸጥታ ኃይሎች ተይዘው ለሞት ካበቃቸው እስር ቤት ከመግባታቸው በፊት ከቀን ሥራና ሳውዲ ያሉ እህቶቻቸው በሚልኩላቸው ገንዘብ ነበር ኑሯቸውን የሚመሩት። ለእርሳቸውና ለቤተሰቦቻቸው መልካም ሕይወት ሲሉ የመን የገቡት 3ቱ ወጣቶች መዳረሻቸው የነበረችው ከየመን ሁቲዎች ጋር ፍጥጫ ውስጥ ወዳለችው ሳውዲ አረቢያ ነበር። እንዲሰደዱ ያስገደዳቸው በትግራይ ያለው ሁኔታ ነው። ከየመን ወደ ሳውዲ አረቢያ ለመሻገር ሲሞክሩ ድንበር ጠባቂዎቹ ሊያሳልፏቸው አልቻሉም። ወደ ሀገራቸው እንዳይመለሱም የሚጠብቃቸው ባህር ነው። በዚህ ምክንያት የመን ለመቆየት ተገደዱ ትላለች አመለሰት። በገጠር የሚገኙት አርሶ አደር ቤተሰቦቻቸውን ለመርዳት ከሀገራቸው የተሰደዱት ወጣቶቹ ወደ ሳውዲ አረቢያ መሻገር ሳይቀናቸው ወይም ወደ ሀገራቸው ሳይመለሱ የተንከራተቱባት ባለበት ጊዜ በየመን የጸጥታ ኃይሎች ጎጥ ስደተኞች ተብለው ለእስር ተዳረጉ። በእስር ላይ ሳሉም ባላሰቡትና ባልጠበቁት ሁኔታ በእስር ቤቱ ላይ በተፈጸመው የአየር ጥቃት እንደወጡ ቀሩ። ቢቢሲ አማሪክ የዛሬ ወሬዎቻችን ምንጮቻችን ናቸው። ውድ ተከታታዮቻችን ስለምትከታተሉ እናመሰግናለን። የዛሬው ወሬዎቻችን ይህን ይመስል ነበር። በሚቀጥለው እስከምንገናኝ በያላችሁበት ሰላም